ወርቅ ሐመልማለ ወርቅ ልብሶ ዘመብረቅ ነፍስና ሥጋዬ በድንበር ተጣልተው መልአኩ ዑራኤል ቆሞ አስታረቃቸው። ለሰዎች ደህንነት ጽድቅን የሚሰብክ ነውና ዑራኤል የሰላም መልአክ። ነገ ታኅሳስ 23 መጸለይ ስላለብን ነገር ልንገራችሁ። ይሄ ነገር ማንም ሰው እንዳያመልጠው። አርፍጄ ስለመጣው በጣም ይቅርታ አድርጉልኝ። ይሄን ነገር ቀደም ብዬ ነበር መናገር የነበረብኝ። በጣም ይቅርታ አድርጉልኝ። ነገር ግን አሁንም ቢሆን ይደርሳል። አጭር ጊዜ ነው ያለችን በዚች ምሽት ማለት ነው። ለብዙ ኦርቶዶክሳውያን እንዲዳረስ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ በዚች ምሽት ብቻ ለብዙዎች አዳርሱልኝ እና ደግሞ የፊታችን እሁድ ታኅሳስ 26 መተት ወደማይታደስባት ጊሽ ክርስቶስ ሰምራ ጉዞ እናደርጋለን። በባለፈው ጉዟችን ያመለጣችሁ ጭምር እሁድ እንዳያመልጣችሁ። ታኅሳስ 26 ሁላችሁም አብረን እንጓዛለን። በ0961 21 21 21 ቀደም ብላችሁ ደውሉልን። እስከ ምሽቱ 5 ሰዓት ምናምን መደወል ትችላላችሁ። እንዳያመልጣችሁ እና ነገ ታኅሳስ 23 ልዩ ቀን ነው። ምንድነው ካላችሁኝ ልበ አምላክ ቅዱስ ዳዊት ያረፈበት ቀን ነው። የቅዱስ ዳዊት የዕረፍቱ መታሰቢያ ቀን ነው። በዚህ ቀን ታዲያ መዝሙረ ዳዊት ሳይጸልዩ መዋል በፍጹም አይቻልም። ምክንያቱም ይሄን ዳዊት የዚህ ዳዊት ባለቤት ማን ነው? ቅዱስ ዳዊት አይደል? ለቅዱስ ዳዊት ደግሞ ቃል ተገብቶለታል። መዝሙርህን የሚጸልይ አብሶ ቆሞ የሚጸልይ የሚገርም ቃል ኪዳን አለው። ስለዚህ እንደው በነገው ቀን መዝሙረ ዳዊት ሳትጸልዩ በፍጹም እንዳትሉ። በጣም ከቸኮላችሁ መዝሙር 62ንም ቢሆን ሳትጸልዩ እንዳትሉ። ምክንያቱም በቅዱስ ገብርኤል ቀን ድርሳነ ገብርኤል፣ በሚካኤል ቀን ድርሳነ ሚካኤል እናነባለን። ታዲያ በቅዱስ ዳዊት የዕረፍት ቀን መዝሙረ ዳዊት ብንጸልይ ምን አይነት በረከት መሰላችሁ የምናገኘው? ስለዚህ እንዳያመልጣችሁ ለሁሉም አዳርሱት። እንደው ቀደም ብዬ ነበር መናገር የነበረብኝ ስለዘነጋሁኝ ነው። በጣም ይቅርታ።